ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የቲክታክ ፎሎወሮቼ እንዴት ናችሁ? ከሳሽ ወይም ተከሳሽ ሆናችሁ በፍርድ ቤት የፍርድ ቤት ክርክር ኖሯችሁ ፍርድ ቤቱ በያዘው ቀነ ቀጠሮ ሳትቀርቡ ብትቀሩ ፍርድ ቤቶች በእናንተ ላይ ምን ይወስናሉ? ምን ጉዳት ያስከትልባችኋል? የትኛውን መብታችሁን ያስቀራል የሚለውን የምነግራችሁ ነው የሚሆነው። ይሄ ጠቃሚ የሆነ የህግ መረጃ በመሆኑ እንዳያመልጣችሁ ጋብዛችኋለሁ። በራሳችሁ የምትከራከሩ ሰዎች ካላችሁ ራሳችሁ እንድታውቁት ይረዳችኋል። ሁለተኛ ጠበቃ ይዛችሁ የምትከራከሩም ከሆነ ደግሞ በቀላሉ ጠበቆቻችሁ የሚሏችሁን ነገር ለመረዳትና ለመግባባት ስለሚጠቅማችሁ ለሌሎች ሰዎችም ደግሞ ማማከርም ስለምትችሉ ይህንን ኢንፎርሜሽን ከሰማችሁ መረጃውን መስጠት ስለምትችሉ ጠቃሚ ነው፣ እንዳያመልጣችሁ እጋብዛችኋለሁ። እንግዲህ ፍርድ ቤቶች በሚሰጡት ቀነ ቀጠሮ ያልቀረበ ተከሳሽ ላይ ወይ ደግሞ ከሳሽ ላይ የሚሰጠው ውሳኔ የሚለያየው ፍርድ ቤቶቹ በዛ ቀጠሮ ምን ለመስራት ነው ያንን ቀጠሮ የሰጡት ወይም ደግሞ ምን ለማድመጥ ነው በሚለው ላይ የተመሰረተ ነው። ዋና ዋና 3 ነገሮችን እንግዲህ ማንሳት እንችላለን። አንደኛ ተከሳሽ ለቀረበበት ክስ መልስ በሚሰጥበት ቀን ወይም ደግሞ መልስ በሚያቀርብበት ቀን ራሱ ተከሳሽ ካልቀረበ ወይም ደግሞ ከሳሽ ካልቀረበ ምን ይሆናል? ወይም ደግሞ ሁለቱ ካልቀረቡ ምን ይሆናል የሚለውን እናያለን። በመጀመሪያ መልስ ለመቀባበል በተቀጠረበት ቀን ከሳሽ ወይም ተከሳሽ ካልቀረቡ ምን ይሆናል የሚለውን እናያለን። በሁለተኛ ደረጃ እንግዲህ በፍርድ ቤት ክርክሩን ለማድረግ በችሎት የቃል ክርክር ለማድረግ በተቀጠረበት ቀን ከሳሽ ወይም ተከሳሽ ካልቀረበ ምን ይሆናል የሚለውን እናያለን። በሶስተኛ ደረጃ ደግሞ ምስክር ለመስማት በተቀጠረበት ቀን ከሁለት አንዳቸው ባይቀርቡ ሁለቱ ባይቀርቡ ምን ይሆናል የሚለውን እናያለን። ወደ መጀመሪያው ነጥብ ሳልፍ እንግዲህ መልስ ለመቀባበል ቀን በተቀጠረበት ቀን ተከሳሽ የከሳሽ መጥሪያ ከክሱ ጋር በአግባቡ ደርሶት ፈርሞ ተቀብሎ ከሆነ መልሱን ሳያቀርብ የቀረው በጽሁፍ መልስ የመስጠት መብቱ የመከላከያ መልስ የመስጠት መብቱ ይታለፋል ማለት ነው። እንግዲህ በጽሁፍ የመከላከያ መልስ የመስጠት መብቱ ይህን ክስ በዚህ አግባብ ይቃወማለሁ ወይም ደግሞ እኔን አይመለከትም የሚለው መከራከሪያውን አጠቃላይ እሱ ነፃ ሊያደርገው የሚችለው ከቀረበበት ክስ አለማቅረቡ ብቻ ሳይሆን ቀሪ የሚሆንበት በጽሁፍ ያሉትን የሰነድ የሚሆን የሰው ማስረጃዎች ዘርዝሮ የማቅረብ መብቱን ያጣል ማለት ነው። ወደፊት ግን በቃል ክርክር በሚደረግበት ወቅት ግን ይህም መብቱን ብቻ ነው እንጂ የሚያጣው በችሎት ተገኝቶ ምስክሮችን መስቀለኛ ጥያቄ ወደፊት የመጠየቅ እንደዚሁም ደግሞ ለተነሳበት ክስ ደግሞ አስፈላጊውን ምላሽ የመስጠት ክርክር የማድረግ መብቱን አያጣም። ይሄ ተከሳሽ ሲቀር ነው። ከሳሽ ከቀረ በዛን ቀን መልሱ ከመዝገብ ጋር ስለሚያያዝ በሌላ ቀን መልሱን ጠይቆ መውሰድ ይችላል ማለት ነው። ሁለቱ ካልቀረቡስ መልስ በሚቀባበሉበት ወቅት እንግዲህ አንድ ከሳሽ ክስ ካቀረበ ከፍርድ ቤቱ መጥሪያና ያቀረበውን ክስ ለተከሳሽ በአካል የማድረስ ግዴታ አለበት። ስለዚህ ኢንዳይሬክትሊ ወይም ደግሞ በተዘዋዋሪ ከሳሹም አብሮ አልቀረበም ማለት ፍርድ ቤቱ ከሳሹ በአግባቡ ወጪ ያደረገውን መጥሪያ ስለማድረሱ አላረጋገጠም ማለት ነው። ስለዚህ ከሳሹ ተከታትሎ ይሄን መጥሪያ አድርሻለሁ አስፈርሜያለሁ ወይም ደግሞ ተከሳሹን አጥቼዋለሁ ብሎ ለፍርድ ቤቱ ምላሽ ካልሰጠ ፍርድ ቤቱ ምንድነው ግምት የሚወስደው? ከሳሹ ክሱን ወይም አልፈለገውም ወይ ክሱን ክትትል አላደረገም በአግባቡ ደግሞ መጥሪያ ስለማድረሱ ቀርቦ ስላላረጋገጠ በሚል መዝገቡን ይዘጋዋል ማለት ነው። ይሄ እንግዲህ መልስ ለመቀባበል በተቀጠረበት ቀን ከሳሽ ወይም ተከሳሽ አንደኛቸው ሲቀሩ እንደዚሁም ሁለቱ ሲቀሩ ፍርድ ቤቶች ምን ይወስናሉ የሚለውን በተመለከተ ነው። ለቃል ክርክር በተቀጠረበት ቀን ሳይቀርቡ ቢቀሩስ? ለቃል ክርክር በተቀጠረበት ቀን ከሳሹ ሳይቀርብ ከቀረ ተከሳሹ ያመነው በከፊል ወይም ደግሞ በሙሉ ያመነው ነገር ካለ በጽሁፍ መልሱን በሚሰጥበት ወቅት በዛ ላይ ውሳኔ ይሰጣሉ። ነገር ግን ተከሳሹ ክዶ ከሆነ ምላሹን የሰጠው ከሳሹ በወቅቱ ካልቀረበ የቃል ክርክር ወቅት መዝገቡን ይዘጉና ተከሳሽን ያሰናብታሉ። ተከሳሹ ከሆነ ደግሞ የቃል ክርክር ወቅት የቀረው በፍርድ ቤት ሳይቀርብ የቀረው የከሳሽ ክስ ይሰማና ተከሳሹ በሌለበት ክርክሩ ይቀጥላል፣ ክርክሩ ይሰማል ማለት ነው። በቃል ክርክር ወቅት ተከሳሹ አልቀረበም ማለት ከዛ በኋላ ባሉ ቀጠሮዎችም የመቅረብና የመሰየም መብቱን ያጣል ማለት ነው። ከዛ በኋላ በሌለበት ነው ጉዳዩ የሚታየው።
ሁለቱ ካልቀረቡ በቃል ክርክር ወቅት ያው ዋና መሰረት የሚያደርገው የከሳሽን አለመቅረብ ስለሆነ ሁለቱ ካልቀረቡ ደግሞ ያው መዝገቡን ፍርድ ቤቶች ከሳሽ ስላልቀረበ ጉዳዩን ስላልተከታተለ መዝገቡን ይዘጋሉ ማለት ነው። ምስክር በሶስተኛ ደረጃ ምስክር ለመስማት በተቀጠረበት ቀን ከከሳሽ ወይም ከተከሳሽ አንዱ ቢቀር ወይ ሁለቱስ ቢቀሩ ምን ይሆናል የሚለውን ደግሞ ለምስክር በተቀጠረበት ቀን ከከሳሽ ወይም ከተከሳሽ አንደኛቸው ምስክሮቻቸውን ሳያቀርቡ ቢቀሩ ራሳቸውም ቢቀሩ ምንድነው የሚሆነው? ያ ምስክር ያላቀረበው ሰው ወይም ደግሞ ከችሎት የቀረው ሰው ምስክሮቹ አይደመጡም ማለት ነው። ምስክር የማስደመጥ መብቱን ያጣል። ምስክሮችን ያቀረበው ከሳሽ ወይም ተከሳሽ ደግሞ ምስክሮቹን ያስደምጣል። ምስክሮቹ ለፍርድ ቤት ይሰሙለታል ማለት ነው። የተከበራችሁ የፕሮግራሚንግ ተከታታዮች፣ አንድ ነገር ላይ ግን የቃል ክርክር በተቀጠረበት ወቅት ምናልባት ተከሳሹ የመጀመሪያ ደረጃ መቃወሚያ አቅርቦ ከነበረና ያ ቀጠሮ የመጀመሪያ ደረጃ መቃወሚያውን ብቻ ለመስማት የነበረ ቀጠሮ ከነበረ ተከሳሽ ያቀረበው የመጀመሪያ ደረጃ መቃወሚያ ይታለፍና በፍሬ ነገሩ ላይ ክሱ ይሰማል ማለት ነው። ይህንንም ልጨምርላችሁ ብዬ ነው። ስለዚህ ዋና ዋና ነጥቦች እነዚህ ናቸው። እንግዲህ ብዙ ጊዜ ስለ ከሳሽና ተከሳሽ አለመቅረብ ወይም ደግሞ ለተከሳሹ መጥሪያ ስለማድረስ ሲነሳ የፕሮግራም ተመልካቾች የሚጠይቁት ጥያቄ አንዱ ምንድነው? መጥሪያ ስንወስድ ተከሳሹ አልቀበልም ቢለን ምን ማድረግ አለብን የሚለው። እንግዲህ አልቀበልም ካለ አንደኛ አልቀበልም ማለቱን የሚያውቁ ምስክሮች ቆጥራችሁ ይዛችሁ ያንንም በቤቱታ በዚህ ቀን ለተከሳሹ የፍርድ ቤቱን መጥሪያና ክሱን ላደርስ ሄጄ ነበር፣ ነገር ግን ተከሳሹ ሊቀበለኝ ፈቃደኛ አልሆነም ብላችሁ ለፍርድ ቤቱ በቃል መሐላ ቤቱታ ትመልሳላችሁ። ያዩ ምስክሮችም እነዚህ ናቸው ብላችሁ ትመልሳላችሁ። እንግዲህ ፍርድ ቤቶች ምን ያደርጋሉ? ያቀረባችሁት ቃለ መሐላ እውነት ነው ተብሎ ይታሰባል። እንደዚሁም ደግሞ የሰው ምስክሮች ካሉ እነዛን የሰው ምስክሮች አድምጠው ሰምተው ምናልባት የተከሳሹን የመልስ የመስጠት መብት ሊያልፉ ይችላሉ። ግን ይሄ ብዙ ጊዜ ተግባራዊ ሲሆን አይታይም። ምክንያቱም ምንድነው? ራሱ ብዙ ጊዜ ከሳሾች ለተከሳሽ መጥሪያ ሳያደርሱ አግኝተውት እምቢ ሳይላቸው የተከሳሹን መብት ለማሳለፍና በሌለበት ለማስወሰን ስለሚያስቡ ብቻ በክፋትና በተንኮል ሰዎችን በሐሰት እንዲመሰክሩላቸው አድርገው ሐሰተኛ የቃለ መሐላ አቤቱታ አቅርበው ለፍርድ ቤቶች አቤቱታ ሊያቀርቡ ስለሚችሉ ፍርድ ቤቶች እንደዚህ በሚሆንበት ወቅት ምንድነው እርምጃ የሚወስዱት? የተከሳሹን መብት ለመጠበቅ ስለሚታሰብ በወረዳ በኩል በሚኖርበት አድራሻ በኩል መጥሪያ እንዲደርሰው ይደረጋል። በዛም ካልተገኘ ደግሞ በጋዜጣ ጥሪ እንዲደረግለት ይደረጋል ማለት ነው። ስለዚህ አንድ ከሳሽ ወይም አንድ ተከሳሽ ከፍርድ ቤት የወሰዳችሁትን መጥሪያ አልቀበልም ካላችሁ ይህን አይነት የህግ አካሄድ ወይም ፕሮሲጀር ነው የምትከተሉት ማለት ነው። ለብዙ ከሳሾችና ተከሳሾች ፍርድ ቤት ጉዳይም ላላችሁ ለሌላችሁ ወደፊትም ጉዳይ ለሚገጥማችሁ በሙሉ የህግ ምክር እንግዲህና መረጃ እንደሚጠቅማችሁ አልጠራጠርም። እንደዚህ ሰፋ ያሉ የህግ ትንታኔዎችን አጠቃላይ እውቀት የሚያስጨብጧችሁን ጉዳዮች እየዳሰስኩ ነው ለእናንተ የማደርሰው። የጠበቃ ዩሱፍ የቲክቶክ ቻናል እንደዚሁም ደግሞ የዩቲዩብ ቻናል የአንድ ደቂቃ ቪዲዮ ምናምን አጭር ነገር የለም። ምክንያቱም የህግ ጉዳይ በአንድ ደቂቃ በ50 ሰከንድ ምናምን የሚቋጭ ስላልሆነ ሰፊ እና ረዘም ያለ የህግ ትንታኔ የምትፈልጉ ከሆነ ይህንን ቻናል ፎሎ ማድረግ አትርሱ። አብራችሁ ስለነበራችሁና ይህንን የህግ ምክር ይህንን የህግ መረጃ ስለሰማችሁ እጅግ አድርጌ አመሰግናለሁ። አብሬያችሁ የነበርኩት የእናንተ ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ።